እኔ የተመለከትኩት በዓል መለመኛ ነው። ስለ በዓል ለማኞችን ጠይቋቸው እስቲ 100 ብር እልል በሉ ምዕመናን። ይሄ ህዝብ ላይ መቀለድ ብቻ አይደለም፣ እግዚአብሔርን መፈታት። ሰሞኑን ታቦት የሚባለው ቁሞ የሰይጣን ልጅ ተጠመቀ ከተቀላቀለኛ ጋር ጨለማ የነበረው ሰውነቱ ወደ ብርሃን ተለወጠ፣ ፈረንጅ ሆነ እያለ እልል በሉ ምዕመናን፣ እንደ ፈረንጅ የሰይጣን ልጅ ተጠመቀ እልል በሉ እልል ይላል ሰው እዚህ ላይ ለዚህ ለሰይጣን ተጠመቀ እልል በሉ አይደለም ተጠመቀ እኮ ብቻ። የካህናት ሚስቶችና የዲያቆናት ሚስቶች ለምን አይቆርቡም ብለው ምዕመናን ጥያቄ ሲጠይቁ ትቀሰፋላችሁ ዝም በሉ ተብለው መልስ የሚሰጥ የለም። ለቀጣይ ማሳሰቢያል በምታነሱት አጀንዳ ዋነኛ ሊሆን የሚገባው ቅድም መርጌታ ኃይለ ልዑል መግቢያችን ላይ እንደነገሩን ተልእኳችን ስለ ሰላም መስበክ፣ የሰላምን ሐሳብ ለትውልዱ ማስተማር፣ ሰላም ሰጪው ደግሞ እርሱ ሰላማችን ነውና ሁለቱን ያዋሃደ የጥልን ግርግዳ ያፈረሰውን ክርስቶስ ኢየሱስን ለትውልዱ ማስተላለፍ ያለብን እንዴት ነው ማስተማር ያለብን ብለው ሲኖዶሱ ቢወያይ መልካም ነው ላለው አመሰግናለሁ። በኢኮኖሚ ደረጃ እንኳን ተበዝብዘናል። ራሱ ግብጽ ራሷ በጣም ብዙ ሀብትን የወሰደችው በየጊዜው ይላካል። በየጊዜው ብዙ ስጦታ ወርቅ፣ ብር ምናምን እንዲያውም ዲስከስ ስለሆነ ችግር የለው። ምን ይላሉ መሰለህ የኢትዮጵያ ሊቃውንት በብራችንና በወርቃችን የገዛንህ የግብፁ በሬ ያሉትን ነው። ከዋጋ ውድነት በስተቀር በብራችን ከምንገዛቸው በሬዎች በምንም አትለይም። ስለዚህ የምትለበለንና እንሂድ ይሉ ነበር አሉ። ይሄ ቡራኬ መጨረሻ ላይ ቡራኬ ያለ ተጠጳጳሱ ምንም አያደርግም። መጨረሻ ላይ ቡራኬ ይሰጣል። ከአረበኛ ውጭ ሌላ የሚናገረው ነገር የለም። በአረበኛ የሆነ ነገር ብሎ ህዝቡን ያሰናብታል። እና ሊቃውንት ራሱ መሯቸው በብራችንና በወርቃችን የገዛንህ የግብፁ በሬያችን እስከማለት ድረስ ብዙ መጻሕፍት ጽፈውታል። እያንዳንዱ ነገር ጵጵስና በገንዘብ ተገዝቶ የመጣ ነው። ስር መሰረቱ መጀመሪያው እንዴት ተሾመ ብለን ወደ ታሪኩ ስንገባ ገንዘብ ከፍላ ወርቅ ሰጣ፣ የከበረ ማዕድን ሰጣ፣ አሹማ ነው ያመጣችው። የሚገርም ነገር እና በእንደዚህ አይነት እኛ ከነሱ የወረስነው ነገር ሳይሆን እኛን አደይተው እነሱ በለጸጉ። የሚገርም ነገር እሱን ነው ሌላው ተፈለ። ለምንድን ነው መሰለህ እነሱ በዓላቱ ላይ ያከብሩት የለም። አሁን በዓል ግብጽ የለም፣ በዓል ግብጽ የለም። በጣም እንዲሰመርበት ነው። ግብጽ በዓል የለም። ግብጽ ግን ለኛ በዓላትን ሰጥታናለች ነው ዋናው ትልቁ ጉዳይ። በጣም ይገርማል። አንድ እንትን ነው መጥቶ ከዛ ከጳጳሱ በረከት ተካፍሎ መጥቶ ኢትዮጵያ ከግብጽ ጳጳስ እስኪመጣላት ድረስ ያ ከዛ ከጳጳሱ ተባርኮ የመጣው ሰው የኢትዮጵያን ሕዝብ ይባርካል። አንደኛ እንደሱ የሚል ነገርም አይቻልም። እዚያ ጋር ምንድነው አንደኛ ከግብጽ ወደ ኢትዮጵያ የሚመጡ ጳጳሳት አንደኛ የኢትዮጵያን ቋንቋ ያውቁም። አንዱ ትልቁ በሽታ ማለት ነው። የሚገርም ነገር በአረበኛ ነው፣ ምን እንደሚል አይታወቅም። ይድገምበት፣ ያፍዝዘው፣ ያደንግዘው፣ ምን እንደሚል አይታወቅም። የሚገርም ነገር ከዚያ በኋላ ቅድም እንዳሉት እኮ ነው በወር ከመገዛትህ ከዋጋ ውድነት በስተቀር የጠቀምከን ነገር የለም ማለታቸው ነው። እና ይሄ ራሱ ኢትዮጵያ በብዙ ነገር ተመዝብራለች። ህዝቡን አንደኛው እዚህ ላይ አሳስረው አስቀምጠው ህዝቡ በረሃብ በድህነት እንዲራቆት አንተ በዓለም ደረጃ የሚሰራ ሰው እኮ ከመንግስትም እኮ የሚገርም ነገር ብዙ በረከት ይሰጠዋል። እንደገና ነው ይሸለማል እኮ በዓለም ዝም ብለህ ስትመለከት በጣም ኃይለኛ ሰራተኞች ሽልማት አላቸው። የኢትዮጵያ ህዝብ አሁን በተለይ ኢትዮጵያ ውስጥ ህዝቡ ጉስቁል በጣም የተጎዳው ደግሞ የከተማ ሰው አይደለም። አሁን ከተማታችሁ ከሆነ ስራ አለ። ለምሳሌ ዛሬ ባል ቢሆን የመንግስት ሰራተኛ ደሞዝ ስለሚቆረጥበት አይቀርም። በጣም የተጎዳው ግን የገጠር ህዝብ ነው። ገበሬው እንዴት አርሶ ይብላ? እንዴት አርሶ ዘር ይዝራል? እንዴት የዘራውን ዘር ይጨድ? አሁን ለምሳሌ ቅድም ስለ ሐዋርያ እያነሳችሁ ነበር አይደለ? ሐዋርያ ብዙ ጊዜ የሚደረደረው ክረምት ላይ ነው። ለምሳሌ ከሰኔ ጀምሮ እንዲያውም ከግንቦት አካባቢ ጀምሮ እስከ ታኅሳስ መጨረሻ ድረስ የኢትዮጵያ ገበሬዎች የሚሰሩበት ጊዜ ነው። አሁን የሚዘሩበት ነው። ዘር ይዘራሉ፣ የሚዘሩበት ጊዜ። በዚህ በሚዘሩበት ጊዜ የተለያየ ሐዋርያ ይደረደራል። ሐዋርያ ነው አትረስ፣ ሐዋርያ ነው አትቆፍር፣ ሐዋርያ ነው አታርም ይባላል። በኋላ ደግሞ መከር ላይ ደግሞ ሊሰበስብ ሲል ሐዋርያ ነው አትጨድ። ኢቭን ያጨድከውን አትከምር። እኔ በጣም እኮ ይገርመኛል። እንዴ ሰው እንዴት እንዲሁ ምን አይነት የታርሰደው ይከይል ያጨድከውን አትከምር እንደዚህ ሁሉ ይባላል። እና በጣም ከፍተኛ ዕዳ ነው ያለብን እኛ ማለት ነው። እና ይሄንን እንደው እንደ ቀላል ነገር ሳታዩ የኢትዮጵያ ቤተክርስቲያን ጉባኤ ሰርታ የባላትን ጉዳይ መወሰን አለባት። እንትኑ ላይ ከምታተኩር ይልቅ ህዝቡ ሲያከብር ጨፈራችሁ ምን አላችሁ ከምትል ይልቅ
ባላት ራሱ እንደ እግዚአብሔር ቃል ያልሆኑ እነዚህ ሾልከው የገቡ ሐራጥቃ መናፍቃን የሚባሉ ሰዎች ያስገቡት ናቸው። ያው ግብፃውያን ጨምሮ ማለት ነው። ስለዚህ ይህንን በውግዘት ማስወገድ አለባት። በጣም ይገርማል። ያው ውይይት ስለሆነ ከአንዱ የቀረውን አንዱ መወያየቱ ወሳኝ ነገር ነው። ምክንያቱም ልናስተላልፍ የፈለግነው ለህዝቡ የሚጠቅመውን መልእክት ስለሆነ እንዳይቀርበት ምንለውን በመሃል እየገባንን ማስተካከል እና ማበረታታት እንዲሁም ማጎልበት ይቻላል ማለት ነው። እግዚአብሔር ይባረክ። ሌላው መርጌታ መላክ ካነሱት አንዱ የቅቤና የአፈር እና በሶ ሎሚ ቃሪያ እንዲሁ አሁን ይሄ እንደተባለ ያሳፍራል። በእውነት ይሄ በጣም ያሳፍራል። ይሄን እኮ ቃሪያ ብናነሳ ልጆቻችን እንዴ ቃሪያ ይለበልባል ነው የሚሉ እንዴ አንበዳም ነው የሚሉ ቃሪያ ነው ምን አነሳው እዚህ። ምናልባት ቃሪያ ለትልልቅ ሰዎች ለበሽታ ተከላካይ ስለሆነ ሎሚም ጥሩ ነው። ጉንፋን ምናልባት በሀገራችን ስለበዛ ቢበሉ ጥሩ ነው። ግን አፈር ጥሩ አይደለም። አፈርን የምታወግዝ ቤተክርስቲያን ነው። እዚሁ ላይ ደፍሬ ልንገራችሁ። አፈርን የምታወግዝ ለምንድን ነው? አፈር የቤተክርስቲያኒቱ እምነት አይደለም። አመድ እምነት አይደለም። እምነት ነው አይደለም ወገኖች? አመድ እኮ እምነት ነው። እምነት ተብሎ የሚሰጥ እኮ ሰሞን የወረደው ዲያቆን ቃፍሶ ያመጣው ዳቦ የተጋገረበት አመድ እኮ ነው አይደለ? ቄስ እና እምነት አይደለም። ምን ይሄን ሁሉ ታስወግዳ ታዲያ እምነት ተብሎ ኮኔ አንዳንድ በጣም ወንጌል ብነግራቸው አልሰማኝ ያሉ ልጆች አሉ። በቤታቸው አንጠልጥለውት ሳየው በቃ ጥቁር ጭቃ ነው። እንዴ ምንድን ነው እዚህ አንጠለጠልሽው ብዬ አንድ ቀን እንዲሁ ጀርባዬን ሲከብድ ምንድን ነው ያንጠለጠልሽው? ጸበል አለች። ጸበል እኮ አይደለም ይሄ እኮ ጭቃ ነው ምናምን ስል እኔ እግዚአብሔር ግን ጠበቀው። አቤት ቸርነቱ። እሱ እምነት የሚለው በደንብ መብራራት ስላለበት መርጌታ፣ አሁን እምነት የሚባለው በኦርቶዶክስ ቤተክርስቲያን ውስጥ አሁን ካህናቱ ቅዳሴ ቀድሰው መጨረሻ ጸበል እንደሚሰጥ ሁሉ ከቤተልሔም ህብስቱ የተጋገረበትን በእንጨት አለ የሚጋገረው። አሁን ኤሌክትሪክ በከተማ በእንትን ነው። በገጠሪቱ ኢትዮጵያ ግን በእንጨት ነው ህብስቱ የሚጋገረው። ግን አሁን ምንድነው ከተማው የሚሰጡት? ልመጣ ነው። ግን ምንድነው ያ እምነት የሚባለው ነገር ህብስቱ የተጋገረበትን አመድ ዝቆ አምጥቶ በምን ያደርገዋል? በመሶቦ ትንሽዬ እንትን አለች፣ በዚያች ያስቀምጥና ከዚያች በማንኪያ ምን እያደረገ እየቆነጠረ ለህዝቡ ያድለዋል ማለት ነው። ህዝቡ ደግሞ በወረቀት ሲፈልግ በሆነች ጨርቅ ምናምን ቋጥሮ የቱ ያስቀምጠዋል። ሲፈልግ በጥጦ ይጠጣዋል፣ ሲፈልግ በየደጃፉ በየቤቱ በየትራሱ ያስቀምጠዋል ማለት ነው። ሲጀመር እምነት ቤት አይገባም። አየህ፣ ቤት የማይገባ እምነት ምን ይሰራል? ቤት የማይገባ እምነት አየህ፣ እምነት ቤት አይገባም። ቤት ውስጥ ካልገባ ምን ይሰራልሃል? የቱ ጋር እንደሚያስቀምጥ ታውቃለህ? መርጌታ እንዳይረክስ እኮ ነው። እንዳይረክስ ባልና ሚስት ቤት አለ አይደለ? ሌላ ልጅ እንዳይረክስ ውጭ ነው የሚያንጠለጥሉት። በውጭ ሆኖ ነው የሚጠብቅ እምነት። አየህ፣ እምነት አመድ ደግሞ ላጤዎችን ስላየው ነው ለካ አይገባም። ለካ እንዳይረክስ እኮ ነው። እምነት ቤት ውስጥ አይገባም፣ ውጭ ነው የሚቀመጠው። የሚገርም ነገር በውጭ ይንጠለጠላል። ሲፈልግ በውጭ ቆርጠው አውርደው ምን ያደርጉታል? ሲፈልጉ ይጠጡታል፣ ሲፈልጉት። እምነት ቤት ውስጥ አይገባም። አየህ፣ አመዱ ውጭ ነው ተንጠልጥሎ የሚቀመጠው በክብር ማለት ነው። ውጭ የሚያንጠለጥለው ሳይሆን በልቡ የሚቀበለው። ግን አንጠልጥለህ ማንን ታምናለህ? አይ የሚገርም ነገር እንዴት እንደተሸወደ ህዝቡ። እምነቱን ውጭ ላይ ነው በር ላይ ነው ያንጠለጠለው እንጂ ልቡ ላይ የለም። ክርስቶስ ልቡ ላይ የለም። ኢየሱስ ልቡ ላይ የለም። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ልቡ ውስጥ የለም። አይ አብ ወልድ መንፈስ ቅዱስን አምናለህ ይላል፣ ልቡ ውስጥ የለም። ግን ከአብ ከወልድ ከመንፈስ ቅዱስ ይልቅ ቋጥሮ ያመጣው አመድ እምነት ነው ለሰውየው። ግን በውጭ የተቀመጠ ልብህ ውስጥ የሌለ እምነት አይደለም። ክርስቶስን ሲሰድብ ደሙን ሲረግጥ የጸጋውን መንፈስ ሲያክፋፋ አይረክስም። አመድ አምጥቶ ግን ሲያንጠለጥል እንዳይረክስ ከውጭ ያረግ አመድ አምጥቶ ግድግዳ ቤት ውስጥ ያስገባ ግን ይረክሳል። የሚገርም ነው። የሚገርም ነገር ነው። እና ይሄ ጥያቄ ሆኖ ከሚነሳ ይልቅ እዚሁ ያሉት ወይም ሀገረ ስብከቱ ያሉት ሊቀ ጳጳስ በየአድባራቱ ያሉትን የቤተ ክርስቲያን አለቃዎችን እንዲህ አይነት ነገር እንዳይደረግ ብለው በቀላሉ ምስጢሩ ከዛው ሳይወጣ መከልከል ይችሉ ነበር። የትልቁ ሲኖዶስ ግን ሎሚና አፈር ብሎ ሲቀርብ በጣም ያሳዝናል ነው ዋናው ትልቁ ሊሰመርበት የሚያስፈልገው ጉዳይ ብዬ ስላመንኩ ነው። ቀሲስ ይቀጥሉ። እሱን ሀሳብ ደግሞ እንስማ። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ጊዜውን እድሉን የሰጠን እግዚአብሔር ነው። ደግሞ ለትውልድ
እና ለቀጣይ ለሚመጣው ትውልድ ጠቃሚ የሆነ ነገር ማቀበል አስፈላጊ ነው። እንግዲህ ቤተ ክርስቲያን በክርስቶስ ኢየሱስ ደም ተመስርታለች። በክርስቶስ ኢየሱስ ደም የተመሰረተችው ቤተ ክርስቲያን ያንን ተልእኮ ያስፈጸሙ ቅዱሳን አባቶች ሐዋርያት አሉ። እነዛ ያንን ተልእኮ ሲፈጽሙ የከፈሉት ዋጋ አለ። ዝም ብሎ አሁን እንደምናየው አሁን እንደምንሰማው አይደለም። እነርሱ ያንን ተልእኮ ለትውልዱ ለማስተላለፍ ለማቀበል የከፈሉት ዋጋ አለ። ታላቅ ክብር ያለው ስለሆነ መግቢያችን ላይ ስለ ሲኖዶሱ መምህር ኃይለ ልዑል የተናገሩት አንድ ክፍል አለ። ያ ማለት ምንድነው? ዋናውን ነገር ቤተ ክርስቲያን ልትፈጽመው የሚገባውን ነገር ወይም ደግሞ የቤተ ክርስቲያን አገልጋዮች፣ ጳጳሳት፣ ካህናት፣ ዲያቆናት ሊፈጽሙት የሚገባውን ተግባር መጽሐፍ ቅዱስ በሚገባ አስቀምጧል። ከዛ ተነስተው ሐሳብ ሰጥተዋል። እዛ ላይ መጨመር የሚፈልገው ጉዳይ አለ። እዛ ላይ መጨመር የሚፈልገው ምክንያቱም ለምንድን ነው ስንል ሲኖዶሱ በሚሰባሰቡበት ጊዜ ምን ሊያደርጉ ነው የሚሰበሰቡት? ዓላማው ምንድን ነው? ምን እንዲሆን፣ ምን እንዲፈጸም፣ ቤተ ክርስቲያን ምን አይነት መልክ እንዲኖራት ለማድረግ ነው የተሰበሰቡት። ሰው ሲሰባሰብ እንግዲህ ሊመካከር ነው፣ ሊነጋገር ነው። ከተነጋገረ በኋላ ከተመካከረ በኋላ የሚሰጥ መግለጫ አለ። ችግሮች ተነስተዋል። ለችግሮቹ ግን መፍትሄ ተሰጥቷል ወይ የሚለውን ደግሞ ስንመለከት በ2018 የርክበ ካህናት የሲኖዶስ ስብሰባ ምን አይነት ምልከት አለው? ምን አይነት አጀንዳዎችን ቀርጾ ተነጋገረ፣ ተወያየ የሚለውን እንግዲህ እናንተም እንደተላለፈው ሚዲያ ላይ እንደቀረበው ሰምታችኋል ብለን እናምናለን። ነገር ግን እውነታውስ፣ መሰረታዊ ሐሳቡስ ከቤተ ክርስቲያን ተልእኮ አንጻር ቤተ ክርስቲያን ልትፈጽመው ከሚገባው እውነት አንጻር እንዴት እንመለከተዋለን የሚለውን እየተወያየን ነው። በዚህ ታዲያ እየተፈጸመ ያለውን አንዳንድ የቀኖናም የዶግማም ጥሰቶችን ወንድሞቼ እያነሱ እየተወያየን ነው ያለ ነው። ጠቃሚውና መሰረታዊው ነገር ልንረዳውና ልናውቀው የሚገባውን የእግዚአብሔር ቃል የሚነግረንን ደግሞ ማወቅ አስፈላጊ ነው። መጽሐፍ ቅዱስ ቅድም መምህር ኃይለ ልዑል ባነሱት በሁለተኛ ቆሮንቶስ ምዕራፍ 5 ላይ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው ይላል። ከእግዚአብሔር የሆነውን አገልግሎት የማስታረቅን አገልግሎት ለዓለም ሰውና እግዚአብሔር ሰውና ሰው ሰላም ፈጥሮ ይኖር ዘንድ ከሰማይ ወደ ምድር የመጣውን የጌታችን የመድኃኒታችን የኢየሱስ ክርስቶስን ሥራ ቤተ ክርስቲያን ልታስተምር፣ ለምዕመኖቿ ለተከታዮቿ ልታስተምር ልትነግር የሚገባው እውነት ይሄ ነው። ይህ ሆኖ ሳለ ታዲያ በቀደመው ዘመን የቤተ ክርስቲያንን ተልእኮ ያስፈጸሙ የነበሩትም ሐዋርያት ስብሰባ አድርገዋል። በሐዋርያት ሥራ ምዕራፍ 15 ከቁጥር 1 ጀምሮ ስንመለከት እስከ 11 ያለውን አነበዋለሁ። ተሰባስበዋል። የተሰባሰቡበት ምክንያት ምንድን ነው? ሲሰባሰቡ ምን ሊያርሙ ነው? ምን ሊያስተካክሉ ነው? ምን ሊያቃኑ ነው? ደቀ መዛሙርቱ የጌታ የኢየሱስ ክርስቶስ ሐዋርያት ተሰባስበው የቤተ ክርስቲያንን ተልእኮ ምን መምሰል እንዳለበት ተሰባስበዋል። የሐዋርያት ሥራ ምዕራፍ 15ን ሙሉን አንቡት። የወሰኑት ውሳኔ አለ፣ ያስተላለፉት መልእክት አለ። ግን እንደ መንፈሳዊ መሰባሰብ እንግዲህ የሲኖዶስ ስብሰባ በመንፈስ ቅዱስ የሚመራ ነው ተብሎ ስለሚታሰብ በመንፈስ ቅዱስ የሚመራው ስብሰባ ምን ነው አጀንዳው ሊሆን የሚገባው? መንፈስ ቅዱስ
በጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር የመጣበትን ዓላማ ከፈጸመ በኋላ አጽናኙ እንደሚመጣ ለደቀ መዛሙርቱ ነግሯቸው እርሱም ለ40 ቀን እየታያቸው ከቆየ በኋላ ወደ ሰማይ አርጎ በ10ኛው ቀን መንፈስ ቅዱስ ወርዶ ደቀ መዛሙርቱን ተልእኮውን ይዘው ወደ ዓለም ሁሉ እንዲሄዱ የተነገሩበትን ዓላማ ይዘው ወጥተዋል። ታዲያ ሊያነጋግራቸው የሚገባው ተልእኮ ምንድን ነው ስንል ለሰው ሁሉ ሰላም፣ ድህነት፣ በክርስቶስ ኢየሱስ የተሰራውን ሥራ እንዲያውቁ በእግዚአብሔር አምነው እንዲድኑ የተጀመረውን አገልግሎት ለማስቀጠል ሉቃስ ለቴዎፍሎስ ሲጽፍ ጌታችን መድኃኒታችን ኢየሱስ ክርስቶስ የጀመረውን ይላል። እርሱ የጀመረውን ደቀ መዛሙርት ለማስቀጠል ጉዞ ጀምረዋል። ጉዞ በጀመሩበት ሰዓት እንግዲህ አንዳንድ ሐሳቦች ተነስተዋል። በዚህ ሰዓት በኢየሩሳሌም የተደረገ ጉባኤ አለ። በዚህ በተደረገው ጉባኤ ያነሱት ነጥብ አለ። አንዳንድ ሰዎች ከይሁዳ ወደ አንጾኪያ ወርደው በሙሴ ሥርዓት መሠረት ካልተገረዛችሁ ልትድኑ አትችሉም በማለት ወንድሞችን ማስተማር ጀመሩ። ይህም ጳውሎስንና በርናባስን ከእርሱም ጋር ወደ ከረረ ጠብና ክርክር ውስጥ ከተታቸው። ስለዚህ ጳውሎስና በርናባስ ከሌሎች አንዳንድ ምዕመናን ጋር ወደ ኢየሩሳሌም ወጥተው ስለዚህ ጉዳይ ሐዋርያትንና ሽማግሌዎችን እንዲጠይቁ ተወሰነ። ውሳኔ ተወሰነ። በመካከላቸው ያለውን ክርክር፣ በመካከላቸው ያለውን ልዩነት ለመፍታት ሐዋርያት አሉ፣ ሽማግሌዎች አሉ። እነርሱ ጋር ሂዱ ተብለው እንግዲህ አሁን በሀገራችን በኢትዮጵያ የሚሰባሰቡ አባቶቻችን ሊቃነ ጳጳሳት የምናከብራቸው የምንጠብቀው ከነሱ ሊወስኑ ይገባል ብለን የምንጠብቀው መንፈሳዊና ለሕዝቡ የሚጠቅም ሀገርን ደግሞ የሚባርክ ለምን አባቶች ናቸው፣ ካህናቶች ናቸው፣ ስልጣን አላቸው ብለን ስለምናስብ፣ ነገር ግን ወደ በኋላ እሱንም እመጣበታለሁ። በቤተ ክርስቲያንም እግረ መንገዳቸውን በፌንቄና በሰማርያ በኩል እንዲያልፉ ላከቻቸው። ቤተ ክርስቲያን ናት ላከቻቸው። እነርሱም በእነዚህ ቦታዎች ለነበሩት የአሕዛብም መመለስና ማመን ነግረዋቸው ወንድሞች ሁሉ በዚህ እጅግ ደስ አላቸው። ለኢየሩሳሌም በደረሱ ጊዜ ቤተ ክርስቲያንና ሐዋርያት እንዲሁም ሽማግሌዎች፣ ተመልከቱ የስብሰባውን ሁኔታ። ኢየሩሳሌምን በደረሱ ጊዜ ቤተ ክርስቲያንና ሐዋርያት እንዲሁም ሽማግሌዎች ተቀበሏቸው። የተላኩትም እግዚአብሔር ከእነርሱ ጋር ሆኖ የሠራውን ሁሉ ነገሯቸው። እግዚአብሔር ከእነርሱ ጋር ሆኖ የሠራውን ማን የሠራውን? እነሱ የሠሩትን አይደለም። አሁን ግን በርክበ ካህናት የሲኖዶሱ ስብሰባ ምን ሪፖርት ቀረበ ሲል እግዚአብሔር የሰራው ነው ወይ ሰው ሰራሽ ሪፖርት ነው የቀረበው? ውይይቱ ሰው በሰራው ነገር ነው ወይስ እግዚአብሔር በሰራው ነገር ላይ ነው ውይይት ሲያደርጉ የነበረው አባቶቻችን ብለን ስናስብ እንደሰማችሁት ነው። ምንም ውሃ የማያነሳ ይላል ያገሬ ሰው። የቀረበው አጀንዳም ስብሰባም ውሃ የማያነሳ ትርጉም የሌለው። ለምን? እግዚአብሔር የሰራው ስራ አይደለም የተነገረው። ከፈሪሳውያን ወገንም ያመኑ አይሁዶች ተነስተው በመቆም አሕዛብ እንዲገረዙና የሙሴን ሕግ እንዲጠብቁ ማድረግ አስፈላጊ ነው አሉ። ሐዋርያትና ሽማግሌዎችም ይህንን ጉዳይ ለማጤን ተሰበሰቡ። ከብዙ ክርክር በኋላ ጴጥሮስ ተነስቶ እንዲህ አላቸው፣ ወንድሞቼ ሆይ እግዚአብሔር ከጥቂት ጊዜ በፊት በእናንተ መካከል እኔን መርጦ አሕዛብ የወንጌል ቃል ከኔ አንደበት ሰምተው እንዲያምኑ ማድረጉን ታውቃላችኋል። አሕዛብ ከኔ አንደበት የእግዚአብሔርን ቃል ሰምተው እንዲድኑ እንዳደረገ ታውቃላችኋል። የቃሉ ባለቤት እግዚአብሔር ነው። ጴጥሮስ ደግሞ አድራሽ ነው። ልብን የሚያውቅ አምላክ ለእኛ እንደሰጠን ሁሉ ለእነርሱ መንፈስ ቅዱስን በመስጠት የተቀበላቸው መሆኑን መሰከረላቸው። ልባቸውንም በእምነት በማጽናት በእኛና በእነርሱ መካከል ምንም ልዩነት አላደረገም። እንግዲህ አባቶቻችን እኛም ልንሸከመው ያልቻልነውን ቀንበር በደቀ መዛሙርት ጫንቃ ላይ በመጫን ለምን አሁን እግዚአብሔርን ትፈታተናላችሁ ብሎ ተናገረ። እውነት አሁን ሀገራችን የሚደረገው ሲኖዶሳዊ ስብሰባ እኔ ሳስበው ስመለከተው እግዚአብሔርን መፈታተንም ነው ብዬ ነው ማስበው።
ምክንያቱም ለምን ስንል መንፈሳዊ ነገር ከሆነ መንፈሳዊ ምልከታና ምክክር ነው መደረግ ያለበት። በመንፈስ ቅዱስ የሚመራ ከሆነ ነው ወይ? እሱ አጠያያቂ ጉዳይ ነው። ምክንያቱም የቀረበው አጀንዳ ቅድም ወንድሞቼ ሲተነትኑት እንደሰማችሁት የቀረበው አጀንዳ ቃሪያና በሶ ነው። የእግዚአብሔር ቃል ጉዳይ፣ የመንግስቱ ወንጌል ጉዳይ አይደለም የማከራከራቸው። እኛም የዳነው ልክ እንደ እነርሱ በጌታ በኢየሱስ ክርስቶስ ጸጋ መሆኑን እናምናለናል። እኛም የዳነው በጌታ በኢየሱስ ክርስቶስ ጸጋ መሆኑን እናምናለን። በቃ ድህነት በጌታ በኢየሱስ ክርስቶስ ጸጋ ነው። ስለዚህ ድህነት የማያስገኘውን ስብሰባና ምክክር ምን እንደምንለው ይቸግራል ወዳጆቼ፣ ምን ተብሎ ሊነገር እንደሚቻል። ሲኖዶሱ ባደረገው ስብሰባ 22 አጀንዳዎችን አቅርቦ ሌላም በስሩ ንዑስ አጀንዳዎች ተብለው መግለጫ የሚሰጠው ሰው በየቀኑ ንዑስ አጀንዳዎች በስራቸው አሉ። 22 ዋናዎች ናቸው። 22 አጀንዳዎች ተይዘው ንዑሶቹም ደግሞ በዛ ስራ አሉ። ውይይት እያደረጉ በየቀኑ የተወያዩትን መግለጫ ይሰጥ ነበር። እንዲያው ከተሰጠው መግለጫዎች ለትውልዱ የሚጠቅም አንድም ነገር የለም። የቤተ ክርስቲያንንም ተልእኮ የሚያፋጥን ወይም የሚያቀና። እንግዲህ ደቀ መዛሙርቱ በኢየሩሳሌም የተሰበሰቡት በአገልግሎታቸው መካከል የሚነሱ እንቅፋት የሚሆኑ ማግባቡ ክርክሮችን፣ ጉዳዮችን ለመፍታት ነው የተሰበሰቡት። ለመፍታት ውሳኔ ለመወሰን ያንንም ውሳኔ ወስነዋል። የሐዋርያት ሥራን በደንብ ተመልከቱት፣ አንብቡት። ምዕራፍ 15ን የሀገራችን ሲኖዶስ በኢትዮጵያ የተሰበሰበው ሲኖዶስ ምን ተግባር ፈጸመ ስንል ችግሮችን አንስቷል። ለምሳሌ ተሐድሶዋውያን ቤተ ክርስቲያን ተሐድሶ ያስፈልጋታል። ትውልዱ ወደ ሞት ወደ ጥፋት እየሄደ ነው። ይሄ ለሀገርም እድገት ጠቃሚ አይደለም። ቤተ ክርስቲያን ራሷን ልታይ ይገባል። በቤተ ክርስቲያኑ ውስጥ አግባብ ያልሆኑ ለሰው ሕይወት ጠቃሚ ያልሆኑ እግዚአብሔርን የማያከብሩ ባዕድ ነገሮች ተሰግስገዋል። ብዙ እግዚአብሔር የማይከብርባቸው አመፅና ክፋት በቤተ ክርስቲያኗ ውስጥ ይፈጸማል። ስለዚህ ተሐድሶ ያስፈልጋል ብለው ተሐድሶአውያን ያነሱት አንዳንድ ሐሳቦች እንቅስቃሴ እንደፈጠረ ጥቂት ልናይ ይችለናል። ምክንያቱም አንዳንድ ነገሮችን እንዲያዩ እንዲያነሱ ሊፈቱ አልቻሉም። ግን እንዲነሳ በዚህ ነገር እንወያይ የሚለውን ነገር እንዲያነሱ አድርጓል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንደ ቤተ ክርስቲያን አስተምህሮ የመጀመሪያ በቤተ ክርስቲያን ደረጃ የመጀመሪያ የምትባል ቀደምት ብዙ ሺህ ዓመት አስቆጠረች የምትባል ቀኖና ዶግማ ያላት በፍትሐ ነገሥት የምትተዳደር ነገር ግን እነዚህን መተዳደሪያዎቿን ቁጭ አድርጋ በዕለት ዕለት ወፍ ዘራሽ ትምህርቶችና ተግባሮች ተጠምዳ እንዳለች በአደባባይ የተገለጠ ጉዳይ ነው። እነዚህ የመተዳደሪያ ቀኖኖቿም ዶግማዎቿም ፍትሐ ነገሥቱም ተጥሶ እያለ ስያሜን አግኝተው በቦታው ላይ ያሉ አባቶችም የግል ጥቅማቸውንና የግል ሀብታቸውን ከማከማቸት ባለፈ የትውልዱም ሆነ የቤተ ክርስቲያን ጉዳይ ግድ የማይላቸው እንደሆኑ ተመልክተናል። ለምን? ይህ በአደባባይ ያከማቹትን ምን እያደረጉ እንዳለ እየታየ ስለሆነ። ለማን ነው ያከማቹት? በድሮው በቀኖናው መልኮሰ ሞተ ነው አይደለም የሚለው። አሁንስ የመለኮሰ ምንም በዚህ ዓለም ያለው ምንም ነገር አያስፈልገኝም ብሎ እግዚአብሔርን በመከተል በጽድቅና በቅድስና ሊኖር ተገንዞ ያንን በአዲስ በማሻሻል አሁን ላይ ህዝቡ እየተራበ እስቲ አባቶቻችን ያላቸውን ንብረት አባቶቻችን ያከማቹትን በአደባባይ እነሱም እየተናገሩ ነው። በጣም ጥሩ። ግን ትውልድ እየተራበ ዘራቸው እየተራበ እናት አባቶቻቸው ወንድም እህቶቻቸው እየተራቡ እነሱ ያከማቹት
ለምንድን ነው? ይሄንን ልናስብበት ልንመለከተው የሚገባ ጉዳይ ነው። ቤተ ክርስቲያኗ ብዙ ዘመን አስቆጥራለች። ብዙ ዘመን በማስቆጠሯ ግን ትውልድ እግዚአብሔራዊ እሳቤ፣ ለሥራ የተነቃቃ ቀና አስተሳሰብ ያለው እርስ በርሱ እንዲዋደድ የሚያደርግ መንፈሳዊ የማስታረቅ አገልግሎት ተልእኮ አልፈጸመችም። እንዲህ አይነትም ውይይት ስብሰባም አላደረጉም። ይህ የሀገርም የትውልድም ውድቀት እንዳመጣ የተገለጠ ጉዳይ ነው። ውድቀት ነው። ትውልዱ እግዚአብሔርን እንዳይፈራ አመፀኛ እንዲሆን፣ ትውልዱ ከዚህ ይልቅ ለክፋትና እርስ በርስ ለመገዳደል ያበቃ ተግባር ነው የሆነ። ይህም ምንጩ እዛው ስለሆነ ጳጳሳት እርስ በርሳቸው፣ ካህናት እርስ በርሳቸው፣ መርጌቶች እርስ በርሳቸው የሚያደርጉትን የተገለጠ ጉዳይ ነው። አንዱ በአንዱ ላይ በመቅናት እንግዲህ ባለፈው አንድ ነገር ተናግሬያለሁ። መሸጥ አለ። ሰው ይሸጣል። ሰው የሚሸጥበት ስለዛ መች ተነሳ? የሚያነቡ የሚያለቅሱ ቤተ ክርስቲያን እናቴ ናት፣ አሳድጋኛለች፣ ወልዳኛለች፣ እማውቀው የቤተ ክርስቲያን ትምህርት ነው፣ ሌላ ስራ አላውቅም ብለው እዛ ተቀጥረው የነበሩ ሌላ የሚከፍል ሲመጣ እነሱ ተባረው የሚያነቡ የሚበሉት ያጡ ካህናት የሉም? ልጆቻቸውን የሚያበሉት ያጡ ካህናት አቤቱታ የሚያቀርቡ በየፍርድ ቤቱ የሚዞሩ የሉም? የእነሱ ጉዳይ አጀንዳ ሆኖ አልተያዘም። ይሄ አጀንዳ ሆኖ አልተያዘም። በቤተ ክርስቲያኗ ውስጥ የሚፈጸመው ሙስና፣ የተጋለጠ ሙስና፣ በሚሊዮን የሚቆጠር ሙስና እየተፈጸመ ስለዚህ ጉዳይ ሲኖዶሱ አልተወያየም። ስለዚህ የሲኖዶሱ ስብሰባ ውሸት እንደሆነ በእግዚአብሔር ፊት በጣም በእግዚአብሔር ፊት እግዚአብሔርን መፈታተን እንደሆነ ነው እኔ የተረዳሁት። ለምን? ለምእመኖቿ ለሕዝቦቿ ይህ ሁሉ ንብረት ቤተ ክርስቲያን ንብረት ሰብስባለች። የተራቡትን ልትመግብ እውነት ነው ልትመግብ ትችላለች። ግን ከበቂ በላይ የተከማቸው ሀብት ትውልድን ሀገርን የሚጠቅም ቢሆን መልካም ነበረ። ስለዚህ ጉዳይ አልተወያዩ። ስለዚህ ጉዳይ አጀንዳ አልቀረበም። ይሁን እንጂ በአሁኑ ሰዓት ያለው ስርዓተ አምልኮ አስተምህሮ እጅግ የተዘበራረቀና ድህነትን በክርስቶስ ኢየሱስ የተፈጸመውን የካደ በክርስቶስ ላይ ያመፀ ተግባር ሲፈጸም አባቶች ጋቢያቸውን አፍንጫቸው ላይ አድርገው የሚሄዱ በትዕቢት ተሰበከ አልተሰበከ፣ ተነገረ አልተነገረ ጉዳያቸው አይደለም። ብቻ ምእመኑ ስዕለት ያምጣ እንጂ፣ ብቻ ምእመኑ የስዕለት ገንዘብ ያምጣ እንጂ፣ ስርዓተ አምልኮ ተፋልሶ የቀኖና ጥሳት ተፈጽሞ እዛው መቅደስ ውስጥ እዛው መድረኩ ላይ ይህ ሲሆን ሃይባይ የሌለበት ቤት ሆኖ ቤተ ክርስቲያኗ ያለችበት ጊዜ ነው። ኢየሱስ ክርስቶስ ከቤተ ክርስቲያኑ ወጥቶ ሌሎች ስፍራውን ይዘውት ያለበት ሁኔታ ነው የምንመለከተው። ስርዓት የተፋለሰ ከመሆኑም በላይ በቤተ ክርስቲያኗ የቀኖና የዶግማ ጥሰት ተፈጽሞባታልና ተሐድሶ ያስፈልጋል ባዮች፣ ተሐድሶ ያስፈልጋል። ቤተ ክርስቲያን ከዚህ ጭቆና ነፃ መውጣት አለባት። ትውልዱ እነሱ ሊሸከሙት ያልቻሉትን ቀንበር ተጭኖበታልና ነፃ ሊወጣ ይገባዋል። ተሐድሶ ያስፈልጋል። በጣም ወንድሞቼ ደጋግመው እርስ በርሳቸው ሲነጋገሩ እንደሰማችሁት አድማጭም ያስፈልጋልና እያዳመጥኩኝ ነበር። የተነሱት የእምነት ቁሶች አሉ አይደለ? አሁን ወንድሞቼ ሲነጋገሩባቸው የነበሩ ምኖች ቁሶች ለምን የሚሆነው ለድህነት ተብለው ለመድኃኒት ተብለው ትውልዱ የሚሰጡ ነገር ግን ድህነትም ምንም የማይሰጡ የሎሚም እምነት የአቡነ ሀብተ ማርያም ነው ተብሎ አቡነ ሀብተ ማርያም በሚውልበት በወር በገባ በ26 ሰው ሁሉ ሎሚ ሊገዛ ነው ሄደው። ያም ደግሞ እምነት አይደለም፣ በቃ የምግብ
ከፍራፍሬ አንዱ የምግብ ክፍል ነው። ለድህነት የሆነ ቁሳዊ በመጽሐፍ ቅዱስ የተቀመጠ ነገር የለም። ቁሳዊ ነገር ይህ ለድህነት ለመድኃኒት ይሆናል ተብሎ የተነገረ የለም። ነገር ግን እነዚህ ለድህነት የቀረቡት ደግሞ በጣም የሚገርመው አድማጮቻችንና ተመልካቾቻችን ወንድሞቼ ቅድም ሲያወሩ እንደሰማችሁት እቤት ከገባ የሚረክስ ከሆነ ምኑን እምነት ሆነው? እቤት ከገባ የሚረክስ እምነት እኮ ርኩሰትን የሚያስወግድ ከርኩሰት የሚቀድስ ነው እንጂ የሚረክስ ከሆነ ምኑን እምነት ሆነው? ለምሳሌ ጸበልም እቤት አይገባም። ጸበል ቀርተው መጥተው እቤት አይገባም። እቤት ከገባ ምን ይላል? አይፈውስም፣ ይረክሳል። አያቸው። እንደው በዚሁ እንኳን ተመልከቱት ምዕመናኑን ምን አይነት ስቃይ ውስጥ እንዳለ። ምዕመኑ ውሃ ቀርቶ መጥቶ በር ላይ አስቀምጦ እቤት ከገባስ ይረክሳል። የሚረክስ ነገር እኮ አያድንም። ታዲያ መድኃኒት አይሆንም። የማይቀድስ ምክንያቱም የረከሰ ነው። መጽሐፍ ደግሞ የሚቀድስ ነገር ነው። ሌሎች የሚቀድስ ኢየሱስ አሁን በደሙ ቀደሰን አይደለ? በደሙ ቀደሰን አነጻን። የዕብራውያን ጸሐፊ ለዚህ ነው የሚቀድሰውና የሚቀደሱት ከአንድ ወገን ናቸው ይላል። የመጀመሪያው ቀዳሹ ክርስቶስ ነው። ለዚህ ነው እግዚአብሔር እኔ ነኝ ቅዱስና እኔ ቅዱስ ስለሆን እናንተ ምን ሆኑ? ቅዱሳን ሆኑ። በምን? በልጁ ደም ታጥበን እንድንቀደስ እንጂ ያስቀመጠው ቁሳዊ ሎሚም በሶም ይሄ ምንድን ነው ደግሞ በሶ ሎሚ በሶ ማር ቃሪያ እነዚህ ነገሮች በነገራችን ላይ እነዚህ ነገሮች ጠንቋዮች ናቸው የሚጠቀሙበት። በነገራችን ላይ ሎሚ ይሄ በሱ ምናምን እኮ ማር ቃሪያ ምናምን እንትሮች ቅቤ አይጠፋም። በቃ ይሄን እንደሚጠቀሙ በደንብ አውቃለሁ። ሎሚ በተለይ ሎሚ ከባድ ነው። ጠንቋይ ቤት እንኳን የሚባሉት ሎሚ፣ ቅቤ፣ ማር አምጡ ነው የሚባሉት። ማር ብዙ አላውቅም። በሱ እንዲመገቡ ማር ብዙ አላውቅም። ቅቤ ሎሚ ማስተፋቀር በማር አንድ የሚሰሩ ትምህርት ሰፍቶ አፍልሆስ ይሄ አብነት መምህራን እኮ ማር በጣም አፍልሆ ይጠቀሙበታል። ለአፍልሆም የሚጠቀሙበት ያ ለምሳሌ እነዚህ ስቲፋኖስ ማር አተ እንደ የስቲፋኖስ ልክ ነው መጣልኝ። ስቲፋኖስ 17 ዋዜማ የተቆረጠ ማር በቃ አይስትም። አይ መድኃኒት ነው። ጥቅምት ላይ የሚቆረጠው ማር ጥቅምት ላይ ገብስ አሁን ለምሳሌ የቆሎ ተማሪ በነበርን ጊዜ እነዚህ ነገሮችን ሲጠቀም ጥቁር ገብስ አይደል የሚጠቀመው? ሌላ ነገር እንዲበላ አይፈቀድም። በሶነቱ ይሄን የሚጠቀሙት ደግሞ ምኖች ናቸው? ይሄን ያዘዙት ምኖች ናቸው? ጠንቋዮች ናቸው ማለት ነው። ስለዚህ ከጠንቋዮቹ ዋኖቹ ደግሞ የታሉ? እዛው ቤተ ክርስቲያኗ ውስጥ የዚህን ጠቀሜታና የዚህን ጥበብ የሚናገሩ የሚያስተምሩ የታሉ? እዛው ቤተ ክርስቲያኗ ውስጥ። ይህ እንግዲህ መንፈሳዊ ሕይወትን የሚያሳድግ ለመንፈሳዊ ሕይወት ጠቀሜታ ያለው አይደለም። ይሄንን አንስተዋል። እሺ እንደተነሳ ሰማን። ምን ውሳኔ ወሰኑበት? ምንም ተነስቷል። እሺ ቃሪያ፣ ቅቤ እንደዚህ አሉ። እንግዲህ ድግስ ሊደግስ እንዳለ ሰው ይሄንን ችግር አነሱ። ይሄ ችግር ታዲያ መፍትሄ የተሰጠው ወይ? ከዚህ በኋላ ለምዕመናኑ እንዳይሰጥ ብለው መመሪያ አስተላለፉ ወይ? የለም። መነሳቱ እኮ አይደለም ትርጉም። መፍትሄ የተሰጠው ወይ? ውሳኔ የተሰጠው ወይ? ከዚህ በኋላ ምዕመናን ይህ ነገር ከዚህ አንጻር ከቤተ ክርስቲያን ስርዓት አንጻር ከእግዚአብሔር ቃል አንጻር ለጊዜው እንዳይሰጥ ተደርጓል ብለው አናውስ አድርገዋል ወይ? የለም። ለምንድን ነው ይሄ ያልተደረገው? ገቢ ማግኛ ነው። ይሄ ግላዊ ስጋዊ የሆነውን ጥቅም ማግኛ ስለሆነ ማለት ነው። ለይሄም እንግዲህ እምነት አይሆንም። ምዕመናን እምነት አይሆንም። የሚረክስ እቤት ሲገባ የሚረክስ የሆነ ነገር ሲሆን የሚረክስ እምነት አይደለም። እንግዲህ ጋብቻ በሁሉ ዘንድ መልካም ነው፣ መኝታውም ንጹሕ ነው ካለ እግዚአብሔር ንጹሕ ያለውን እነሱ እንደረከሰ ቆጥረው ውጭ ነው የሚያስቀምጡት። እነሱ አድራጊዎቹ አላ አይደለ ወይ? አድራጊዎቹ እነሱ ያንን ግብረ ሥጋ ግንኙነት የሚያደርጉ ሰዎች ይገቡ የለው የቤተ ክርስቲያን ያን ቀድተው የመጡት እነሱ አይደለም ወይ?
ይሄ ፈጽሞ እንደው ሕፃናት እንኳን ሊገልጹት የማይችል ተረት ይሄ ተረት በአባቶች ቡራኬ የሚሆን ቃለ ምዕዳንም ይሁን መቆም አለበት። መመሪያም ይሁን በአባቶች መመሪያም ይሁን ቡራኬም ይሁን ብቻ ይሄ መቆም አለበት። ሕዝብን ከእግዚአብሔር ለይቶ ሕዝቡን የጨቆነ ነውና ይሄ ሊያበቃ ይገባዋል ነው። እኔ በጣም ከገረመኝ ነገር ስለ በዓላት አንስታችሁ ተነስቷል አይደለ? ስለ በዓላት እንዴ እኔ በጣም ይገርመኛል። በዓላት የበዓላት ብዛቱ እንግዲህ ወር የእመቤታችን 33 ነው በዓመት ውስጥ። እሺ በወር ውስጥ እንግዲህ ድርብ በዓል አለ። ስለዚህ በዛን ሰዓት ደግሞ ባልና ሚስቶች የሚጣሉበት ጉዳይ ይሄ የበዓል ጉዳይ አንዱ የሚፋቱበት ጉዳይ አንዱ የዚህ ጉዳይ ነው። እንደው የእመቤቴ ቀን አብረን ካልተኛን ብሎኝ አጋጥሞኝ ስለሚያውቅ ነው። የእመቤቴ ቀን አብረን እንተኛ አለኝ እና ይህ ልትተኝ ነው ታዲያ? ከባለቤትሽ ጋር ያልተኛሽ ይህ ልትተኝ ነው? የእመቤቴ ቀን የእመቤቴ ሚስት ልትሆን ነው እንዲህ ምን ልትሆኝ ነው ታዲያ? ይሄ በጣም ከባድ ያለው ግብረ ሰዶም ቤተ ክርስቲያኗን አጥቅቷት። እንዲህም ማለት አይምሮን የሚያቆሽሽ ነገር አይምሮን የሚረብሽ ነገር ባይነገር ብያ አምናለሁ። ምክንያቱም አይምሮን ያቆሽሻል፣ ይበክላል። አንዳንዱን ነገር ዝም ብለን ማውራት የለብንም ብዬ አስባለሁ። ለምን? አይምሮን ያረክሳል፣ አይምሮን ያቆሽሻል። የተቀደሰውን ነገር በንግግር ነው። ሰው ሕይወቱም ድህነቱም ያለው አንደበቱ ላይ ስለሆነ ሞትና ሕይወት በምላስ ናቸውና፣ ስለዚህ የምንናገረው ነገር ፍሬ ስለሚያፈራ ስለምንናገረው ነገር ደግሞ በፍርድ ቀን ስለምንጠየቅበት ይህ እውነት ያልሆነ በሀገራችን በኢትዮጵያ የሚከበሩ በዓላቶችም ተነስተዋል። በጣም ደስ የሚለው ስለ በዓሉ ሳይሆን የተነሳው የበዓል አከባበራችንን ወንጌል አይሰበክበትም። እነዚህ ዘማሪያን ሕዝቡን በዝማሬ ካደከሙት በኋላ እንደገና መለመኛ ነው በዓል። እኔ የተመለከትኩት በዓል መለመኛ ነው። እስቲ ስለ በዓል ለማኞችን ጠይቋቸው፣ በደንብ ይነግሯቸዋል። እነሱ ያውቁታል። ይሄ መለመኛ ታቦት አቁሞ መለመኛ ነው እያሉ ራሳቸው እዛው እየተናገሩ ራሳቸው ደግሞ መልሰው ያንኑ ያደርጉታል። ምን ይሄ ልመና? ለምንድን ነው ልመና የተስፋፋው ስንል ትውልዱ እንዳይሰራ ስለተደረገ። በበዓል ምክንያት ምን ተደረገ? ቁጭ እንዲል ተደረገ። ከዛስ ለማኝ ያደረጉት እነሱ ራሳቸው ደግሞ ምንድን ናቸው? እስቲ እልል በሉ ምዕመናን፣ 10 ብር ሰጥታለች፣ እስቲ 100 ብር እልል በሉ ምዕመናን። ይሄ ህዝብ ላይ መቀለድ ብቻ አይደለም፣ እግዚአብሔርን መፈታተን። 1 ብር ሰጥታለች፣ 10 ብር እስቲ እልል በሉ ምዕመናን። እልል የሚያስብሏቸው ለእግዚአብሔር ክብር እኮ አይደለም፣ ለቁሳዊ ለገንዘብ ለራሳቸው ጥቅም እልል የሚያስብሉት ህዝቡን ለታቦቱም አይደለም። ምዕመናን እልል በሉ ወልደ ማርያም ይሄን ያህል ብር ሰጠ። ለብር ነው እልል የሚያስብሉት ምዕመኑ። ይሄ መቼ ታየ? በሲኖዶሱ ምዕመናን እልል የሚሉት ለእግዚአብሔር ክብር አይደለም። ምዕመናን የሚርግፍ ብለው የሚሰግዱት ለእግዚአብሔር ክብር አይደለም። ሰዎች ለሰሩ ስርዓት ነው። ይሄ ሲኖዶሱ ይሄንን መቼ ተመለከተ? አንዳንዱ በጣም አሳዛኝ ነው አድማጮቻችን፣ አሳዛኝ ዘግናኝም ነው። በሰው ህይወት ላይ ክርስቶስ ኢየሱስ መከራ የተቀበለበትን ለህዝቡ ዋጋ የከፈለበትን ያንን ረግጦ የራስን ስርዓት አቁሞ ለራስ ጥቅም ማገልገል ይሄ መቼ ታየ? ሲኖዶሱ ይሄንን አልፈተሽም። ይሄ አሳዛኝ ነው። የእግዚአብሔር ልብ ካለን እግዚአብሔር ለህዝቡ ስለሚራራ እግዚአብሔር ለህዝቡ ይራራል። የአገልጋዮች የቤተ ክርስቲያን አገልጋዮች ልብ ግን ጨካኝ ነው። ምን አለ እንትን አላለ፣ ዳነ አልዳነ፣ ጸደቀ አልጸደቀ ጉዳያቸው። ድግስ እንኳን ሲያበላ ቀጠነ ወፈረ ብለው ምን የሚሉ የሚያናንቁ የሚያጣጥሉ። እስቲ ቀምሰው፣ እስቲ ያኛውን ቅመስ፣
እስቲ ያኛውን ቀብ ይሄን ተው እኔ ለለማኝ ስጥ እስቲ ይሄኛውን ደግሞ ይሄኛው እሱ እስቲ ቅመስ እንዴት እሱን ወደዚህ የሚሉበት ይሄ እንደዚህ አይነት አመጽ የሚፈጸምበት መቼ ታየ? የሲኖዶስ ስብሰባ ከሆነ የመንፈስ ቅዱስ የሚመራው ከሆነ። ሌላኛው በዚህ በዓል ሲከበር ወንጌል አይሰበክም። እናስ ልመና ብቻ ነው። ይሄ የአገልጋዮቹ የማዕረግ ስም ሲጠራ ይሆናል። ከዛ ምዕመኑ ፀሐዩ የነሱም ጭህት አድክሞት ምንም ሳይሰማ እንደዚሁ እንደዛለ ወደ ቤቱ ይመለሳል ማለት ነው። ቀሲስ የምዕመኑ ጉዳይ ግን እንዲያው ምዕመኑ ስለሆነ አብዛኛው የሚሰማል እንዲያው በራሱ ላይ የባሰ የገሃነም እሳት እንዳይጨምር በዚሁ እንደ ልመናም ጭምር የምናስተላልፈው ነገር ሰሞኑን ታቦት የሚባለው ቁሞ የሰይጣን ልጅ ተጠመቀ ከተቀላቀለኛ ጋር ብሎ አንድ ተናገረ። ጨለማ የነበረው ሰውነቱ ወደ ብርሃን ተለወጠ፣ ፈረንጅ ሆነ እያለ እንደ ፈረንጅ የሰይጣን ልጅ ተጠመቀ እልል በሉ እልል ይላል ሰው እዚህ ላይ ለዚህ ለሰይጣን ተጠመቀ እልል በሉ አይደለም። ተጠመቀ እኮ ብቻ አይደለም እኮ ሰው ሆነ። እሱን አይተው ከሆነ እኮ የሰይጣን ልጅ ሰው ሆነ፣ ወደ ሰውነት ተለውጦ ሰው ሆኖ አምኖ ተጠምቆ ጸድቆ ታቦት ተቀርጾለት ታቦቱ እኮ ያድናል ተብሎ ነው ልልታው እኮ ነው። እሱን አይተህ ከሆነ ማለት ነው እዛ በኋላ አቡነ ጽዋለ ጽድቅ አይደለ? ስማ ጽዋለ ጽድቅ ነው። በቃ ታቦቱ እኮ ያድናል ተብሎ ያ ልልታ እዚያ ጋር የሚደረገው ገድሉን እያነበበ አንድ ቄስ እሱ ከሆነ ያየው ማለት ነው። እሱ ለጽዋለ ጽድቅ እኮ ነው የሰይጣን ልጅ ታቦት ተቀርጾለት አማላጅ ነው ተብሎ ሰይጣኑ ማለት ስማ ጽዋለ ጽድቅ ነው። እንትን ነው እንጂ ደግሞ ሕፃኑ የሰይጣን ልጅ ሕፃኑ ተጠምቆ መልኩ ከጥቁርነት ወደ ፈረንጅነት ተቀይሮ ነጭ ሆኖ ተቀላቀለ። ቲክቶክ ላይ የተለቀቀው ማለት ኧረ ዩቲዩብ ላይ ማለት ምንድን ነው አሁን ልል የፈለግሁት እነሱ ብዙ ይላሉ፣ ችግር የለባቸውም ማለት ነው። ነገር ግን ምዕመኑ ለምንድን ነው የሚያጨበጭብ? በጣም የሚያሳዝን ምኑ ገብቶት ነው? አሁን ምንድን ነው የገባው? ይቻላል ወይ ሰይጣን ሰው መሆን ይችላል ወይ ብለው ለምን አይጠይቁም? በነገራችን ማነሳው ነገር አለ፣ ይጨርሱና የደረሰ መልእክትም ስላለ እውነት ነው። ይሄ እንግዲህ ይሄ የሚፈጸምበት መቼ ታየ ነው? በስብሰባው በሲኖዶስ ስብሰባ እውን ለቤተ ክርስቲያን፣ ለምእመኖ፣ ለትውልዱ፣ ለአገሩ ጠቃሚ የሚሆነው ነገር ይሄ መቼ ተነሳ? በዚህ ላይ ውይይት ተደርጎ እርምት መወሰድ አለበት። ምእመኑን ስዕለት አምጣ እስቲ ስጡ ለቤተ ክርስቲያን ማሰሪያ ለካህናት ደሞዝ ተብሎ ከመበዝበዝ ውጪ ምእመኑን የጠቀመ ነገር ምንም የለም። ይህም ደግሞ በሲኖዶስ ስብሰባ ምን አላለም? የተሰጠ መመሪያ የለውም ነው። የካህናት ሚስቶችና የዲያቆናት ሚስቶች ለምን አይቆርቡም ብለው ምዕመናን ጥያቄ ሲጠይቁ ትቀሰፋላችሁ ዝም በሉ ተብለው መልስ የሚሰጥ የለም። ቄሶቹ ስለማያምኑበት ነው። እኔ እውነቱን ልንገራችሁ፣ አያምኑበትም። በቁርባኑ አያምኑበትም። እነሱ አንዳንድ ቦታ እንዲያውም በዚህ መርዝ ይሰጣጡበታል። ስለዚህ ስለማያምኑበት ነው ሚስቶቻቸው የማይቆርቡት የካህናቶቹ ሚስቶች የማይቆርቡት ካህናቱ እርስ በርሳቸው ስለማይተማመኑ እነሱም ስለማያምኑበት በዛም ደግሞ መርዝ ስለሚሰጣጡበት ይሄ የተገለጠው ጉዳይ ነው። ይሄ ስላለበት ነው የማይቆርቡት። ምዕመናን ለጥያቄዎቻቸው መልስ የሚሰጣቸው ያጣው ከዚህ አንጻር ነው። እነዚህ አይነት ነገሮች ተነስተው ውይይት አልተደረገም። ይሄ ራሱ ምዕመናን እንድትጠይቁ የሚያደርግ ነው። ጥያቄ ተነስቷል። ቄሱንም ጠይቆታል። አንድ ሰው ጥያቄ ጠይቆ አንድ ሕፃን ልጅ ለምንድን ነው እናንተ ብቻ የምትቆርቡ ሌሎችም አይቆርቡ? እንደገና ደግሞ የኔስ እናትና አባት ለምንድን ነው የማይቆርቡ ይህን ብቻ የሚያቆርቡ የሚል ያነሳ ሕፃን ነበረ እና እሱም ማህበራዊ ለኃጢአት ለመስጣት ምዕመኖቹም ሆነ ካህናቶቹ ኃጢአት ገና ነህ ቆይ እስቲ እንዲያው አባታችን ልቁረብ፣ አይ ገና ነህ ቆይ ይላሉ። ለምን? ስለማያምኑበት።
ገና ነህ ቆይ። ለኃጢአት ነው እንጂ የሚያበረታቱት ሰው ወደ ጽድቅ መጥቶ ስጋና ደሙ ደግሞ የሚቀድስ የሚያድን ሕይወት የሚሰጥ ነው ብለው መስበካቸው አልቀረም። ነገር ግን ያ የሚሆነው ሰው ሲያምን ነው። ሰው አምኖ በክርስቶስ ኢየሱስ ሲድን ነው ያንን መፈጸም የሚችለው። አሁን ዝም ብሎ የሚወስደው ነገር ምንም ትርጉም የለው። ምንም የሰው ስርዓት ነው። ሰው የመጀመሪያው ያንን ለመውሰድ ያንን ለመፈጸም ምን መሆን አለበት? በጌታ በኢየሱስ ክርስቶስ ማመን አለበት። በጌታ በኢየሱስ ክርስቶስ አምኖ ሰው በአፉ መስክሮ በልቡ አምኖ ይጸድቃል፣ መጽደቅ አለበት ያንን እውነት ለመውሰድ። ይሄንን አስተምሮ እንዲሰጥ ለምዕመኑ መች ተደረገ? በሲኖዶሱ ስብሰባ የሚስጥራተ ቤተ ክርስቲያን ተፋልሷል ወይም ደግሞ በሚስጥራተ ቤተ ክርስቲያን ላይ ችግር አለ ካሉ እውን ሚስጥር የሚባል ነገር በዚህ ዘመን አለ ይሆን? አለ ወይ? በዚህ ዘመን ሚስጥር የሚባል ነገር አለ ወይ? እግዚአብሔር ሚስጥሩን ክርስቶስ ኢየሱስ እንደሆነ ተሰውሮ የነበረው ሚስጥር ተገልጦ ለሰው ሕይወት ሆኗል። ይህ ሚስጥራተ ቤተ ክርስቲያን ተብሎ የተሸፋፈነው ነገር ለምዕመኑም ለካህናቱም በአግባብ መቼ ትምህርት ተሰጠበት? ተፋለሰ ብቻ ብሎ ችግሩን አንስቶ ማዳፈኑ መልሶ ምን ጠቀሜታ አለው? በቅዱስ መንፈስ ነው የሚመራው፣ መንፈስ ቅዱስ የሚመራው ሲኖዶስ ነው ከተባለ ይህ መንፈስ ቅዱስ ክርስቶስ ኢየሱስን ከሰማይ ወደ ምድር የመጣበትን ዓላማ በግልጽ እየመሰከረ ባለበት በዚህ በጸጋው ዘመን በቤተ ክርስቲያን ዘመን ምዕመኖቿም አገልጋዮቿም ይሄንን ማወቅ ሲገባ ሚስጥራተ ቤተ ክርስቲያን ተጣሰ። በደንብ ተጥሷል። ግን እናንተ ዳኝነት አልሰጣችሁም። አባቶቻችን የምናከብራችሁ በስብሰባችሁ ይህንን መስጠት ያልቻሉበት ብዬ አሰብኩኝ። ተንቸም ቆሜም አሰብኩኝ። ምንድን ነው ችግሩ? የዚህ አጀንዳ ተራ መሆን ምንድን ነው ብዬ አሰብኩኝ። ለምንድን ነው ይሄ የሆነው? ለምንድን ነው ሞራል ያጡት? ለምንድን ነው ውስጣቸው ባዶ የሆነው? ለምንድን ነው ለስጋዊ ነገር ለጥቅምና ለራስ ጉዳይ እንዲህ የሆኑት ስል ውድቀት ነው። ይህ አንዱ ውድቀት ምንድን ነው ስንል ጳጳሳትና ካህናት አባቶች የስብሰባውን ሐሳብ ተራ አጀንዳ ያደረጉት ለምንድን ነው ብዬ አሰብኩኝ። በቀኖና ቤተ ክርስቲያን ሕግና ደንብ መሰረት ያልተመሩት ለምንድን ነው የሚለውን ጥያቄ ራሴን ጠየቅኩ። ከዛ እግዚአብሔር ሆይ አልኩኝ፣ እንደ እግዚአብሔር ፈቃድ የተሾሙ ስላልሆኑ፣ የተሾሙት በገንዘብ ስለሆኑ፣ የተሾሙት በካርድ ስለሆነ፣ በመንፈስ ቅዱስ ምርጫ የተሾሙ ቢሆን ኖሮ እነዚህን ችግሮች መፍታት ይችሉ ነበረ። የተሾሙት በጉቦ፣ ጳጳሳቱ በሚሊዮን ገንዘብ ከፍለው፣ ካህናቱም በካርድ የተሾሙ ስለሆነ በመንፈስ ቅዱስ ስላልተሾሙ የቤተ ክርስቲያንን አገልግሎት፣ የቤተ ክርስቲያንን ስርዓት፣ የቤተ ክርስቲያንን ተልእኮ መፈጸም አይችሉም። ለምን? ሹመታቸው ሰዋዊና በመንፈስ ቅዱስ ስላልሆነ። ችግሩ አንዱ ይሄ ነው። ይህንን የሚሰባሰቡት ጳጳሳት በመንፈስ ቅዱስ የሚመሩ ሳይሆን በሌላ መንፈስ የሚመሩ በመሆናቸው ነው። አንዱ ችግር ይሄ ነው። ነገር ግን ዓለማውያን ሊፈጽሙት የሚገባ ተግባር እየፈጸሙ ያሉትም ከዚህ የተነሳ ነው። ፖለቲከኞች ናቸው። በጣም የሚገርም ነው። ቀደም እየተነሳ ነበር። እርግጥ ነው ሀገራችን ሰላም ትሆን ዘንድ ምርጫን የሚመርጠው እግዚአብሔር እንደሆነ፣ ስልጣን የሚሰጠው እግዚአብሔር እንደሆነ እናምናለን። ወደ እግዚአብሔር መጸለይ ይገባል። እግዚአብሔር ሆይ ሕዝብን በአግባብ በቅንነት የሚመራ መሪ አስነሳ ብሎ መጸለይ ተገቢ ነው። ፖለቲከኛ መሆን ግን የአንድ ጳጳስም የአንድ ካህንም መብት አይደለም። ምክንያቱም እሱ የእግዚአብሔር መንግስት አገልጋይ ነው። የዚህ ምድር መንግስት አገልጋይ አይደለም። የዚህ ምድር መንግስት አገልጋዮች ደግሞ አሉ። እነሱ ይመለከታቸዋል። እነሱን የሚመለከተው ያ ነው። ስለ መንግስታት፣ ስለ ህዝብ፣ ስለ ሰው ሁሉ እንድንጸልይ መጽሐፍ ቅዱስ ያዛል። ለዛ እንጸልያለን። እኛ እንጸልያለን።
ሀገራዊ ምርጫው ሰላማዊ ይሆን ዘንድ የእግዚአብሔር ጥበቃ ለሕዝቡ ለትውልዱ ይሆን ዘንድ መንግስታትም ደግሞ በሰላም ሀገር ይመሩ ዘንድ እንጸልያለን። ነገር ግን ፖለቲከኛ መሆን ይሄ ተገቢ አይደለም። አብዛኞቹ ፖለቲከኞች ናቸው እና ቤተ ክርስቲያናችን በደሙ የተመሰረተችው ቤተ ክርስቲያን በቅዱስ ሲኖዶስ የሚደረገው ስብሰባ ለቀጣይ ማሳሰቢያ በምታነሱት አጀንዳ ዋነኛ ሊሆን የሚገባው ቅድም መርጌታ ኃይለ ልዑል መግቢያችን ላይ እንደነገሩን ተልእኳችን ስለ ሰላም መስበክ፣ የሰላምን ሐሳብ ለትውልዱ ማስተማር፣ ሰላም ሰጪው ደግሞ እርሱ ሰላማችን ነውና ሁለቱን ያዋሃደ የጥልን ግድግዳ ያፈረሰውን ክርስቶስ ኢየሱስን ለትውልዱ እንዴት ነው ማስተላለፍ ያለብን፣ እንዴት ነው ማስተማር ያለብን ብለው ሲኖዶሱ ቢወያይ መልካም ነው እላለሁ። አመሰግናለሁ። አዎ እንግዲህ ማን ይናገር የነበረ ማን ያርዳ የቀበረ እንዲሉ ቀሲስ እንግዲህ ስለ ምስጢራተ ቤተ ክርስቲያን ያለውን ጉዳይ በነበሩበትም ወቅት እየተደረገ የነበረውን ነገር ነው እያነሱ የነበሩትና ለአባቶች ትልቅ መልእክት ነው። ምናልባት እኔ ቀሲስን አሁን እዛ ጋር ቢቀመጡ ያኛውን ቆብ ቢያደርጉት እርግጠኛ ነኝ የወቅቱ አንጋፋና ወጣት ጳጳስ ተብለው ተጨብጭቦላቸው መቀመጥ የሚችሉ ናቸው። እንግዲህ ያው ጺማቸውም ምናቸውም ለማለት ነው። ነገር ግን በጣም የሚገርመው እግዚአብሔር ቅድም እንዳሉት በካርድ የተመረጠ አይነት ምርጫ ሳይሆን እኛ ከድቅድቅ ጨለማ ወደሚደነቀው ብርሃኑ በጠራን በእርሱ የንጉሥ ካህናት ሆነናል። ስለዚህ አሁን የቤተ ክርስቲያን እረኞችም ጭምር ነን፣ እረኞችም ነን፣ መጋቢዎችም ነን። እያንዳንዳችን በተሰጠን ጸጋ ቤተ ክርስቲያንን ማገልገል የምንችልና የምናገለግል ሰዎች ነን። ይህን በደንብ ሌሎች ምዕመናን እንዲረዱ ትፈልጋለሁ እንጂ እኛ ዘፈን መራጭ ኤጲስቆጶሳት አይደለንም። ጳውሎስም ቅድም መርጌታ ኃይለ ልዑል ካነበቡት ከተናገሩት የሐዋርያት ሥራ ምዕራፍ 20 ያለው ክፍል ላይ ጳጳሳት ብሎ ሲናገራቸው በኤፌሶን ያሉትን ሽማግሌዎች ነው። ለቤተ ክርስቲያን ማስጠንቀቂያ የነገራቸው በክርስቶስ ኢየሱስ ያመኑትን እንጂ ከተለያየ ገዳም ተሰብስበው ቆብ አድርገው በካርድ የተመረጡና በሙስና የተመዘዙ ዋና ዋና የሚባሉትን አይደለም። በክርስቶስ ኢየሱስ አምነው ለቤተ ክርስቲያን ሽምግልና የተመረጡ ኤጲስቆጶሳትን ነው እንደዛ ያላቸው። ስለዚህ የኤጲስቆጶሳት ምርጫ በክርስቶስ ኢየሱስ አምነው ከተመረጡ ሰዎች የሚደረግ የአገልግሎት የጸጋ ስጦታ ጉዳይ እና ቤተ ክርስቲያን የምትሾማቸው ቤተ ክርስቲያን ጸልያ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ነው የሚለው። መንፈስ ቅዱስ በዋናነት የሾማቸው ናቸው መሆን ያለባቸው። ለዚህ ነው በዛ በመንፈስ ቅዱስ የተመረጡ ከሆኑ አመራራቸው ራሱ ስብሰባቸው በሙሉ የሚቆጣጠረው መንፈስ ቅዱስ ነው። ዝም ብለን የመንፈስ ቅዱስ ጉባኤ ነው ስለተባለ መንፈስ ቅዱስ አለ ማለት አይደለም። ይሄ ጉባኤ የተካሄደው በሰዎች ስብስብ እና ሰዎች በዚህን ቀን የስብሰባ ቀናችን ነው ብለው ስለወሰኑ ነው እንጂ መንፈስ ቅዱስ የት ላይ ነው? መንፈስ ቅዱስ ከሰበሰባቸው እንደተባለው ቃሪያን ምን አገባው? መንፈስ ቅዱስ ጋር አፈርን ምን አገባው? ኢየሱስን ነው የሚመለከተው መንፈስ ቅዱስ። ለምን እሱ ይመጣል እኔን ያከብረኛል ያለ ወደ እውነት ይመራችኋል ነው እንጂ አለ ወደ ቃሪያ ይመራችኋል ይላል። እና መንፈስ ቅዱስ የለም እዛ ላይ ብለን መናገር በድፍረት እንችላለን። ስለሌለ ነው እንዲህ አይነት ዝም ብሎ ዝባዝንኬ ነገር የሚነሳው ለማለት። ስለዚህ እግዚአብሔር ይባርከዎት ቀሲስ፣ በጣም ጥሩ መልእክት ነው። ከስሜት ጋራ ማለት ከቁጭት ጋራ ከህዝቡ መራራት ጋራ ህዝቡ እየጠፋ ነው ከሚለው ሐሳብ ጋራ እየይዘው ያስተላለፉት መልእክት ቀላል አይደለም እና ይህንን እንግዲህ ዘቦ እዝን ሰሚ ያለ ይስማ ይላል መጽሐፍ። ጆሮ ያለው መስማትን ይስማ ብለን እናልፈዋለን። እና እኔ ይገርመኛል ዘፈን መራጭ ጳጳስ ምን ያደርግላል? ዘፈን ምለው ለአርሴማ ዘፈን
ለሚካኤልም ዘፈን ነው፣ ለገብርኤልም ዘፈን ነው። ዘፈን ምርጫ ነው። እወድሃለሁ ናና ነይ ነይ ሚሉ ዘፈን ነው። ዝማሬ የሚሆነው ለእግዚአብሔር፣ ዝማሬ የሚሆነው ለእግዚአብሔር ብቻና ብቻ ሲሆን ብቻ ነው። እና ይህንን እንኳ ለይተን ማወቅ ካልቻልነን ከባድ ነው ለማለት እፈልጋለሁ ለማለት ነው። ለአባቶቻችን እንግዲህ መርጌታ ኃይለ ልዑል ቅድም ካነሳናቸው አንዱ ታገደ ከተባለው መጽሐፍ ይሄ ገዳማትን እናስጎብኝ ከሚለው መጽሐፍ አንዱ የታገደበትን ምክንያት ሁለት ነገሮች ሲናገሩ ሰምቻለሁ። አንደኛው ማርያምን ኃይለ አርያማዊት ያደርጋታል፣ ማርያምን ያው እንደ መለኮት ሰማያዊት ናት ብሎ ይተነትናል የሚል ሐሳብ የያዘ መጽሐፍ ነው ከሚል አንጻር ነው። ሁለተኛው ደግሞ ምስጢራተ ቤተ ክርስቲያናትን አፋልሷል ነው። እሱን ቀሲስም አሁን ነካ አድርገውታል። ኃይለ አርያማዊት የሚለው በእውነት ማርያም በቤተ ክርስቲያኒቱ የመለኮት ስልጣን ማዕረግ የላትም ወይ? ቤተ ክርስቲያኒቱ ለማርያም መለኮታዊ ክብር፣ መለኮታዊ ዝማሬ፣ መለኮታዊ ቅዳሴ አልሰጠቻትም ወይ? ማርያምስ አታድንም ወይ? በመጽሐፍቶቹ አልተጻፈም ወይ? ይህንን አስመልክቶ እንዴት ያዩታል? ኃይለ አርያማዊት ብቻ ስላለ ነው ሰውየው እየተባለ አይደል? በየመድረኩ ማርያም ከሌለች ሥላሴ የለም የሚል ትምህርት እኮ ሰምተናል ከጳጳሳት አንደበት። እና እንዴት ያዩታል? እስኪ በዚህ ጉዳይ ላይ ያውሩ።